አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አልሐምዱሊላህ ደህና ነኝ። ዛሬ በጣም ቆንጆ የሆነ የዶሮ ወጥ አሰራር እየሰራሁ ነው። ይሄ ሽንኩርት ነው። ሽንኩርት ሲከትፍ አላሳየኋችሁም። እንደምታዩት ሽንኩርቱ እያበሰልኩ ነው ማለት ነው። በጣም ቆንጆ ነው። ተከታተሉ እስከ መጨረሻው ድረስ። ይሄ እዚህ ጋር የሚያስፈልገን እዚህ ጋር የተፈጨ ቲማቲም፣ እንደዚሁም ነጭ ሽንኩርትና የተፈጨ ዝንጅብል ነው። እንትን ብዬ ነው አስተካክዬ ማለት እንትን ብዬ ነው የመጣሁት። ቪዲዮ ለመቀረጽ አልተመቸኝም ነበርና እዚህ ጋር ዶሮዬን አጣጥቤ ገነጣጥየዋለሁኝ ማለት ነው። በጣም ቀላል አሰራር ነው። ተከታተሉኝ። ለመላው እስልምና ተከታዮች ኢድ ሙባረክ፣ እንኳን አደረሳችሁ። ቪዲዮ ለመስራት አልተመቸኝም ነበርና ነው። ተከታተሉኝ ማለት ነው እስከ መጨረሻው። ወደ አሰራሩ ይኸው እዚህ ጋር ሽንኩርቴን ስከትፍ አላሳየኋችሁም። ያው ሽንኩርት ነው፣ ምንም ነገር አላደረኩም። ውሃ ምናምን ነገር አላደረኩም ማለት ነው። ይሄ ሽንኩርት ውሃ ነው። ይሄ ሽንኩርታችንን እንደዚህ በደንብ አድርገን መጀመሪያ ምንም ነገር ውሃ ምናምን ሳናረግ ተከተፍን። ውሃ ሽንኩርታችንን ከከተፍን በኋላ ትንሽ ጨው ነው ያደረኩበት። ሽንኩርቱ በደንብ መብሰል አለበት ማለት ነው። መጀመሪያ ያው ሽንኩርቴ እንደዚህ እየበሰለ ነው። ውሃ አልተጠቀምኩም። ይሄ ሽንኩርት ውሃ ነው። እንደዚህ ሽንኩርታችን ከበሰለልኝ እንደዚህ በደንብ ካበሰልን በኋላ ይኸው እንደምታዩት ሽንኩርቴን እያበሰልኩ ነው ማለት ነው። ያው በደንብ ሽንኩርት መብሰል አለበት። ወጡ ላይ ፍጥጥ ፍጥጥ ማለት የለበትም ማለት ነው። ገና አልበሰለም፣ ትንሽ ይቀረዋል። እንደዚህ የነገራችን ላይ ያበሻው በጣም ያስቸግራል። ይኸው እንደምታዩት እንደዚህ በደንብ ሆኖ መብሰል አለበት። ይሄ እንትኑ ማለት ሽንኩርቱ አሁን መብሰል አለበት በደንብ። ይሄው እንደምታዩት ሽንኩርቱ በደንብ ሆኖ በስሏል ማለት ነው። ሽንኩርቱ በደንብ መብሰል አለበት እንትን እንዳይል ፍጥጥ ፍጥጥ እንዳይል። ይኸው በደንብ አድርጌ ከሽንኩርቱ ከበሰለልን በኋላ እናደርጋለን ማለት ነው። እንደዚህ ሽንኩርቱ ከበሰለልን በኋላ ዘይታችን እናደርጋለን ማለት ነው። ዘይት የሚበቃን ያህል በደንብ ብዙም ዘይት አላበዛም። እንደዚህ ዘይት ካረኩ በኋላ በደንብ አድርጌ እንትን እለዋለሁ። ጫጫታ ዘይቱን በደንብ አድርጌ ከሽንኩርቱ ጋር አቁላለዋለሁ። ከላይ እንትን እንዳይል ማለት ነው። ዘይት መቁላላት አለበት። እስካሁን ድረስ ምንም ነገር ነው አልተጠቀምኩም። በራሱ መብራቱ ዝም ያለኝ እንደምታውቁት በደንብ አድርጌ ዘይት በደንብ ከሽንኩርቱ ጋር አቁላለዋለሁ ማለት ነው። ዘይት እዚህ ጋር ነጭ ሽንኩርትና ዝንጅብላችን እናደርጋለን። ዘይቱን ትንሽ አበዛን። ይኸው ሽንኩርታችንን ዘይቱን ነጭ ሽንኩርቱን በደንብ አድርጌ እንትን እያልኩ ነው ማለት ነው። በነገራችን ላይ ሽንኩርቱ በደንብ መብሰል አለበት። ዘይቱ አብዝቻው ጊዜ ነበረ ደህና ነው። ምጥምጥም ነው ያለው፣ አልበዛም። ቤተሰብ ይኸው ሽንኩርታችን በዚህ መልኩ በደንብ ሆኖ በስሎልናል። ከዘይቱ ጋር ሽንኩርቱን በደንብ አድርጌ እንደዚህ ካልኩት በኋላ ከጠበስኩት በኋላ አሁን በርበሬዎችን እናደርጋለን ማለት ነው። እንደምታዩት ሽንኩርት በደንብ ሆኖ ነው የበሰለው። ይኸው እዚህ ጋር በርበሬዎችን እናደርጋለን። ትንሽ በርበሬ ያነስልታል አረኩበት። ትንሽ ዛልታችሁ ጥንቃቄ ማድረግ አለብን። እዚህ ጋር ሽንኩርት እንትናችን በርበሬው እንዳይቃጠል ምንም ነገር ውሃ አልተጠቀምኩም እስካሁን ድረስ፣ ግን ጥንቃቄ ማድረግ አለብን በርበሬው እንዳይቃጠል ማለት ነው። ይሄው እንደምታዩት ጥንቃቄ እናደርጋለን። እንደዚህ አድርገን በደንብ አድርገን
በሽንኩርቱ እና በዘይቱ በርበሬያችንን ጥብስ እናደርገዋለን ማለት ነው። እንትን እንዳይፋጅብን በደንብ እንትን ማለት አለበት። ምንም ነገር ውሃ አልተጠቀምኩም እስካሁን ድረስ። እንትኑ ሽንኩርቱ ራሱ በደንብ ነው የበሰለው። ውሃ ነው የሆነው። ያው መብራት የለም፣ መብራት ብዙም አይለኝም እንጂ ይሄው እንደምታዩት እንትን አለ። መብራት ነው ጥቁር ያደርገው እንጂ በጣም አሪፍ ነው። እንደዚህ በደንብ አድርገን እንደዚህ እንትን ካልን በኋላ አሁን እንትናችን እናደርጋለን ማለት ነው። ቲማቲማችንን እዚህ ጋር የተፈጨ ቲማቲማችንን እናደርገዋለን። እዚህ ጋር በደንብ መጠበስ አለበት። እንደዛ አድርገን በደንብ አድርገን እንትን እንላለን። ይሄው እንደምታዩት ቲማቲሙን ይሄው እንደምታዩት ቲማቲሙን እንደዚህ በደንብ እንትን ካለን በኋላ ጥንቃቄ ማድረግ አለብን። ያው አሁን ማማሰል አለብን ማለት ነው እንዳያርብን። ይሄው እንደምታዩት ንጥልጥል ያለ ቆንጆ የዶሮ ወጥ ማለት ነው ነው ይላችኋል። ይሄውና እንደምታዩት አሁን ማለት ነው በጣም ቆንጆ ሆኖ በስሏን ተመጣጥኖ ማለት ነው። አቤት ሙያ ሲውት። ይሄው እንደዚህ ከበሰለልን በኋላ ትንሽ እናደርግበታለን ማለት ነው። እስካሁን ድረስ ምንም ነገር ውሃ ተጠቀምነው ትንሽ አድርጌያለሁ። ትንሽ እያደረግን ሽንኩርት በደንብ እንትን ማለት አለበት። የሴት ልጅ ሙያ የሚገመተው በእንትን ነው ማለት ነው፣ በዶሮ ወጥ አሰራር። እንግዲህ እዚህ ጋር ያላችሁን ቅመም መጠቀም ትችላላችሁ። በነገራችን ላይ ማለት ነው ቅመም ምን ኮረሪማ መጠቀም ትችላላችሁ። እንደዚሁም ጥቁር አዝሙድ አሪፍ ነው። ጥቁር አዝሙድ በነገራችን ላይ ለወጥ ምንም ነገር ባትጠቀሙ ችግር የለውም። በርበሬው ቅመም ስላለው እናንተ ብቻ በደንብ አድርጋችሁ ታውቁላላችሁት በቂ ነው ማለት ነው። ይሄው አያችሁት፣ በጣም ቆንጆ ሽንኩርቱ በደንብ ሆኖ ነው የበሰለው። እዚህ ጋር ወዶችዬ ዶሮዬን ሳደርግ ተቋረጠ ማለት ነው ቪዲዮ። ያው ዶሮ እንዳረገ እንደዚህ ዶሮአችሁን ካደረጋችሁ በኋላ እንትን ማለት የለባችሁም ማለት ነው። ማማሰል ትንሽ አማስላችሁ እሳታችሁን ቀነስ አድርጋችሁ እንትን ማለት ስለሚበስልላችሁ ዶሮአችሁ እንትን ትላላችሁ ማለት ነው። እና በጣም ቆንጆ እና ምጥንጥን ያለ ቀለል ያለ የዶሮ ወጥ ነው። ይህን ይመስላል። ያው ትንሽ እሳታችሁን ቀንሳችሁ ትንሽ ዶሮአችሁ እስከሚበስል ድረስ እንትን ትሉታላችሁ ማለት ነው። በነገራችን ላይ እዚህ ሀገር ዶሮ ፍላጃ ውስጥ ስለሆነ እንትን የሚለው ብዙም እንትን አይልም፣ ብዙም አይቆይም ማለት ነው። ቶሎ ነው የሚበስለው እና ይሄን ይመስላል። በቃ አሁን እዚህ ጋር ቅቤ ካላችሁ መከለሻ ቅቤ ምናምን አድርጋችሁ እንትን አለ ማለት ነው። ዶሮዬ በስሏል። ይሄን ይመስላል የዛሬው ቪዲዮ። በቀጣይ ቪዲዮ